የመከላከያ ሰራዊቱ በባህር ዳር ዙሪያ ከፋኖ ታጣቂዎች ጋር ውጊያ ማድረጉ ሲሰማ የፋኖ የፕሮፓጋንዳ ልሳናት በበኩላቸው ፋኖ ጸረ ድሮን መሳሪያ ታጥቋል የሚል ሳቅ የሚጭር መረጃ እያሰራጩ ነው። ይህን በፋኖ ደጋፊዎች በኩል የተሰራጨውን ዜና ተከትሎ አንድ ዓለም አቀፍ የመረጃ አጣሪ ቡድን ፋኖ ጸረ ድሮን መሳሪያ ታጥቋል ወይ ሲል እውነተኛውን መረጃ ይፋ አድርጎታል። ባህር ዳር ዙሪያን ጨምሮ በጎንደርና ጎጃም ቀጠናዎች ውጊያው ቀጥሏል። በዝርዝር እንቃኘዋለን። ህወሓት ለጀነራል ጻድቃንና ጌታቸው ረዳ ጥሪ ያቀረበ። ለጦርነት የተዘጋጀ የሚገኘው ቡድኑ 4 ኪሎ በወልቃይት ጉዳይ የተወሰነውን ውሳኔ ተከትሎ ወደ አዲስ አበባ የኮበለሉ የቀድሞ አመራሮቹ ከጎኑ እንዲሰለፉ ጠይቋል። በተጨማሪም የፌዴሬሽን ምክር ቤት የወሰነው ውሳኔ ትግራይን የሚያጠፋው ውሳኔ ሲል ገልጾታል። ተሰሙታላችሁ። የቻይና ጠቅላይ ሚኒስትር በጦር ሰራዊቱ ላይ አደገኛ እርምጃ እየወሰዱ ነው። እርምጃውን ተከትሎ የቻይና ጦር እየተዳከመ መጥቷል የሚል ሪፖርት ወጥቷል። ጤና ይስጥልኝ የተወደዳችሁ የቻናላችን ቤተሰቦች፣ የዕለቱን ዜናዎች ይዘን ቀርበናል። ቻናላችንን ላይክ፣ ሼርና ሰብስክራይብ ታደርጉ ዘንድ በመጋበዝ ወደ ዝርዝር ጉዳዮቹ እንሻገር። የመከላከያ ሰራዊቱ በባህር ዳር ዙሪያ ከፋኖ ታጣቂዎች ጋር ውጊያ ማድረጉ ሲሰማ የፋኖ ፕሮፓጋንዳ ልሳናት በበኩላቸው ፋኖ ጸረ ድሮን መሳሪያ ታጥቋል የሚል ሳቅ የሚጭር መረጃ እያሰራጩ ነው። ይህንን በፋኖ ደጋፊዎች በኩል የተሰራጨውን ዜና ተከትሎ አንድ የዓለም አቀፍ የመረጃ አጣሪ ቡድን ፋኖ ጸረ ድሮን መሳሪያ ታጥቋል ወይ ሲል እውነተኛውን መረጃ ይፋ አድርጎታል። ባህር ዳር ዙሪያን ጨምሮ በጎንደርና ጎጃም ቀጠናዎች ውጊያው ቀጥሏል። ከሰሞኑ በስፋት ሲሰራጩ ከነበሩ መረጃዎች መካከል የአማራ ፋኖ ተዋጊዎች ጸረ ድሮን መሳሪያ ታጥቀዋል የሚለው መረጃ ይገኝበታል። ይህ መረጃ በተለይም በፋኖ የትግል ሚዲያዎች ላይ በስፋት ሲናፈስ ሰንብቷል። በዚህ ጉዳይ ላይ መሰረቱን ምስራቅ አፍሪካ አድርጎ የሚሰራው ፒሳቼክ የተሰኘ የመረጃ አጣሪ ቡድን ስለተሰራጨው መረጃ እውነት ነው ያለውን ጉዳይ አስነብቧል። ፒሳቼክ በማህበራዊ ሚዲያ ላይ ከሰሞኑ የፋኖ አማጺዎች ጸረ ድሮን ታጥቀዋል በሚል የተሰራጨው ምስል እውነተኛ ያልሆነና ሐሰተኛ ነው ብሎታል። የመረጃ አጣሪው እንዳለው አንዲት ወታደራዊ ሬንጅ የለበሰች ሴት ጸረ ድሮን ይዛ የሚታየው ምስል በአማራ ክልል የተነሳ ሳይሆን በፈረንጆቹ ዲሴምበር 2020 አንዲት የአሜሪካ ወታደር የተነሳችው ምስል እንደሆነ አረጋግጫለሁ ብሏል። በአሁኑ ወቅት በአፍሪካ ቀንድ የተፈጠረውን ውጥረትና የኃይል አስተላለፍ ተከትሎ ከኢትዮጵያ መንግስት በተቃራኒ የቆሙ የመካከለኛው ምስራቅ አገራት እንደ ፋኖ ያሉ ታጣቂዎችን ሊደግፉ ይችላሉ በሚል ትንታኔዎች የተሰሙ ነው። ከሰሞኑ ፋኖ ጸረ ድሮን ታጠቀ በሚል የተሰራጨው ከእውነት የራቀ መረጃም ይህንኑ የአፍሪካ ቀንድ ትኩሳት ተንተርሶ የተፈጠረ የፕሮፓጋንዳ ጨዋታ እንደሆነ በርካቶች ይናገራሉ። ይህ በእንዲህ እንዳለ የመከላከያ ሰራዊት በባህር ዳር ዙሪያ ጽንፈኛ ሲል በጠራቸው የፋኖ ታጣቂዎች ላይ ድንገተኛ ጥቃት ማድረሱን ተናገረ። በርካታ ጦር መሳሪያዎችንም ማርኪያለሁ ብሏል። በሰሜን ጎጃም ዞን ባህር ዳር ዙሪያ ወረዳ ውጊያ መደረጉን የምስራቅ እዝ አስታውቋል። በዚህ ውጊያ የተለያዩ የጦር መሳሪያዎችን እንደማረኩም ነው እዙ የገለጸው። የምስራቅ እዝ አንድ ሬጅመንት አደረኩት ባለው ስምሪት ጠላት ሲል በጠራው ቡድን ላይ ሰብአዊና ቁሳዊ ኪሳራ ማድረስ ችያለው ሲል መግለጫ አሰራጭቷል። በዚሁ አካባቢ በተደረገው ፈጣን ኦፕሬሽን 2 መትረየስ ከነተተኳሹ 6 የአርፒጂ ላውንቸር ቅንቡላ ከ29 አቀጣጣይ ሸኝ ባሩድ ጋር 6 ኤኬኤም ክላሽ እና 2 የቃታ መሳሪያ ተማርኳል ብሏል። ሰራዊቱ በዚህ ኦፕሬሽን ወታደራዊ ሳይንስና ጥበብን ተጠቅም ያለው እዙ ጽንፈኛ ባለው ቡድን ላይ ድንገተኛ ጥቃት ማድረስ መቻሉን ተናግሯል። መግለጫው አክሎም የህግ ማስከበር እርምጃው ይቀጥላል ብሏል። እንደ ዘበት 3 ዓመታትን የተሻገረው የክልሉ ግጭት አስከፊ ሰብአዊና ቁሳዊ ኪሳራን በማህበረሰቡ ዘንድ እያስከተለ ይገኛል። ህወሓት ለጀነራል ጻድቃንና ጌታቸው ረዳ ጥሪ ያቀረበ። ለጦርነት የተዘጋጀ የሚገኘው ቡድኑ ከ4 ኪሎ በወልቃይት ጉዳይ የተወሰነው ውሳኔ ተከትሎ ወደ አዲስ አበባ የኮበለሉ የቀድሞ አመራሮቹ ከጎኑ እንዲሰለፉ ጠይቋል። በተጨማሪም ፌዴሬሽን ምክር ቤት የወሰነው ውሳኔ ትግራይን የሚያጠፋ ውሳኔ ሲል ገልጾታል። የህወሓት ምክትል ሊቀመንበሩ በቡድኑ ልሳን በኩል በወቅታዊ ጉዳዮች ላይ በሰጡት መግለጫ ከፌዴራል መንግስት ጎን የተሰለፉት እነ ጀነራል ጻድቃን የህወሓት ምክትል ሊቀመንበርና ጌታቸው ረዳ ቁርጡን አውቀው ወደ መቀሌ እንዲመለሱ ጥሪ ያቀርበዋል። የህወሓት ምክትል ሊቀመንበር በወልቃይት ላይ ከፌዴራል መንግስት የተሰጠው አዲስ ውሳኔ ከርተው አዲስ አበባ የገቡትን ጭምር በአንድነት እንድንቆም አድርጎናል ብለዋል። ህወሓት በከሃዲነት የፈረጃቸው አዲስ አበባ የከተሙ የቀድሞ አመራሮቹና አፋር ክልል የመሸገው የራሱ ተገንጣይ ታጣቂ ቡድን የሄዱበትን መንገድ ልክ አለመሆኑን የፌዴሬሽን ምክር ቤት ውሳኔ ማረጋገጫ ነው ብለዋል። የፌዴሬሽን ምክር ቤት አወዛጋቢ አካባቢዎች ከትግራይ ተነጥለው በቀጥታ ምርጫ በፓርላማ እንዲወከሉ መወሰኑ ትግራይን የማጥፋት ጉዞ ነው ብለውታል። ውሳኔው የትግራይ ፖለቲካ ኃይሎች በአንድነት አቋም መያዛቸውን የገለጹ ሲሆን በግዴለሽነት የሚሆን በመደናገር ኢትዮጵያ መንግስት ፍላጎት ለማስፈጸም ሲረባረቡ የነበሩ ጭምር አሁን በአንድ ድምጽ አቋማቸውን መግለጻቸው የሚደነቅ ነው ብለዋል። አማኑኤል የፌዴራል መንግስት ፍላጎት ለማስፈጸም ሲረባረቡ ነበር ያሉት ህወሓትን ተቃውሞ አዲስ አበባ የከተሙትን ነው። ከመቀሌ ሸሽተው አዲስ አበባ የገቡት የትግራይ ፖለቲካ ከፌዴራል መንግስት ጋር እየሰሩ ቢሆንም በአወዛጋቢ አካባቢዎች ላይ የተላለፈውን ውሳኔ ውድቅ አድርገዋል። እንደ ጀነራል ጻድቃን ያሉ አካላት የፌዴራል መንግስት ተፈናቃዮችን እንዳይመለሱ እንቅፋት ሆኖ አያውቅም ባሉ ማግስት የተሰጠው ውሳኔ አጋልጧቸዋል ሲሉ ማክለዋል። ከትግራይ ወገን ሆኖ ተፈናቃዮች እንዳይመለሱ የኢትዮጵያ መንግስት
አላስተጓጎልም ማለት ክህደት ብቻ ሳይሆን ነገ በህግ እንዳይጠየቅ ዋስትና የሚሆኑ ሰነዶችን እያስቀመጡ ነው ብለዋል። አማኑኤል በትግራይ ላይ የማይነጥፍ ጥላቻ አለው ያሉት የኢትዮጵያ መንግስት የትግራይ ኃይል ሳያንበረክክ እንደማይተኛ የታወቀ ነው ብለዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር አብረውት የቆሙትን ተጋሮች ጭምር ቢሆን አይምራቸውም ሲሉ እንደተለመደው ጠንካራ ውንጀላ ያቀርበዋል። ህዝብህ እየተሰቃየ ሀገር እየተበተነች ከህዝብ ጎን ከመቆም ይልቅ ከአጥቂ ጎን ተሰልፎ መከላከል ታሪካዊ ክህደት ነው ሲሉም ጌታቸው ረዳን ከሰዋል። ከኢትዮጵያ መንግስት ጋር በጋራ መስራት በፕሪቶሪያ ስምምነት የሚደገፍ መሆኑን የገለጹት አማኑኤል ነገር ግን የኢትዮጵያን መንግስት ወክሎ መሟገትና መስራት ግልጽ ክህደት ነው ብለዋል። ትግራይ እንዳታጋግም የተወረረ መሬቷና የተፈናቀለ ህዝቧ እንዳይመለስ እያደረገ ያለው የኢትዮጵያ መንግስት ሆኖ ሳለ እንቅፋት አልሆነም በማለት ጥፋተኛውን ለማዳን የሚደረግ ጥረት ክህደት ነው ሲሉም አክለዋል። የቻይናው ፕሬዝዳንት ሺ ጂንፒንግ በከፍተኛ ወታደራዊ ባለስልጣናት ላይ የሚወስዱት እርምጃ ቀደም ሲል ከታሰበው በላይ ጥልቅ መሆኑንና ይህም የሀገሪቱን የህዝብ ነጻ አውጪ ጦር ውጤታማነት አደጋ ላይ እየጣለው መሆኑን ተመራማሪዎች አስታውቀዋል። ማክሰኞ ዕለት ይፋ የሆኑ ሁለት አዳዲስ ጥናቶች እንደሚያመለክቱት ይህ የማጽዳት ዘመቻ የፕሬዝዳንቱን የቅርብ ታማኝ የነበሩ ሁለት ከፍተኛ ጄኔራሎችን ማሰናበትን ጨምሮ ሰፊ መዋቅራዊ ለውጦችን እያስከተለ ነው። ዋሽንግተን የሚገኘው የስትራቴጂካዊና ዓለም አቀፍ ጥናቶች ማዕከል ባወጣው ሪፖርት መሰረት ከ2022 ጀምሮ 101 የሚሆኑ ጄኔራሎች እና ሌተናንት ጀነራሎች ከኃላፊነታቸው ተነስተዋል ወይም በምርመራ ላይ ይገኛሉ። ይህ ቁጥር የቻይና ጦር ከፍተኛ አመራር ቦታዎችን 52 በመቶ የሚሸፍን ሲሆን ይህም በሺ ጂንፒንግ የስልጣን ዘመን የታየ ከዚህ ቀደም ታይቶ የማይታወቅ ከፍተኛ የአመራር ለውጥ መሆኑ ተገልጿል። በተለይም ባለፈው ወር የፕሬዝዳንቱ የቅርብ ወዳጅና የጦር ሁለተኛ ባለስልጣን የነበሩት ጀነራል ዣንግ ዩክሲያ በከባድ የዲሲፕሊንና የህግ ጥሰት ምርመራ እየተደረገባቸው መሆኑ መገለጹ ታዛቢዎችን አስደንግጧል። ይህ በከፍተኛ አመራሮች ላይ የተወሰደ ያለው እርምጃ ቻይና እንደ ታይዋን ወረራ ያሉ መጠነ ሰፊ ወታደራዊ ዘመቻዎችን የማከናወን ብቃቷ ላይ ጥያቄ እንዲነሳ አድርጓል። የተሰናበቱትን ልምድ ያላቸውን መሪዎች በአዲስ ለመተካት ጊዜ የሚወስድ መሆኑን የገለጹት ተንታኞች ፕሬዝዳንቱ በጦር ኃይላቸው ላይ ያላቸው እምነት መሸርሸር አሜሪካና ታይዋን ሊሰነዘርባቸው የሚችለውን ጥቃት ለመከላከል እንደ መልካም አጋጣሚ ሊያዩት እንደሚችሉ ጠቁመዋል። እርምጃው በተለይም በሚሳኤል ኃይል ላይ በከፍተኛ ሁኔታ ያረፈ ሲሆን ለዚህም ምክንያቱ በግዢ ሂደት ላይ የተፈጸመ የሙስና ወንጀል መሆኑ ተመላክቷል። ምንም እንኳን የቻይና መከላከያ ሚኒስቴር ለቀረበለት ጥያቄ ምላሽ ባይሰጥም ፕሬዝዳንት ሺ በቅርቡ ባደረጉት ንግግር ጦሩ በሙስና ላይ በሚያደርገው ትግል መጠናከሩንና የታችኛው አመራር ታማኝ መሆኑን ገልጸዋል። ይሁን እንጂ የለንደኑ የዓለም አቀፍ ስትራቴጂካዊ ጥናቶች ተቋም በበኩሉ ይህ የማጽዳት እርምጃ በቻይና የጦር አመራር መዋቅር ውስጥ ከፍተኛ ክፍተት መፍጠሩንና የጦሩን ዝግጁነት አሉታዊ በሆነ መልኩ ሊነካው እንደሚችል አስጠንቅቋል። አዲስ የሚሾሙ መኮንኖች ያላቸው የልምድ ማነስና የስራ ተነሳሽነት ጉዳይም ሌላው አሳሳቢ ነጥብ ሆኖ ቀርቧል።